ወጣቶች በጦርነት ስጋት ከትግራይ እየወጡ ነው ተብሏል። ሰላም እንደውላችኋል ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና ይዤላችሁ ቀርብ ያለው። ለቻናላችን አዲስ ከሆናችሁ ቪዲዮአችን ላይክ፣ ቻናላችን ሰብስክራይብ በማድረግ አብራችሁን ሁኑ። ወጣቶቹ በጦርነት ስጋት ከትግራይ እየወጡ ነው ተብሏል። አዲስ ጦርነት ስጋት ትግራይ ተወላጆች ከሰሜን ኢትዮጵያ ለቀው እንዲወጡ እያደረገ ነው ሲል የፈረንሳይ ዜና ወኪል ኤኤፍፒ ዘግቧል። የዜና ወኪሉ በትግራይ ክልል መዲና መቀለ በኩል ለየት ጀርባ ቦርሳና ሻንጣ የያዙ በርካታ ወጣቶች ወደ አዲስ አበባ የሚወስዳቸውን አውቶቡስ በመፈለግ ላይ መሆናቸውና መመልከቱን ገልጿል። በሰሜን ኢትዮጵያ በተለይም በትግራይ ክልል እየተባባሰ የመጣው የፖለቲካ ውጥረትና የህወሓት ጸዋጫሪነት ምክንያት ዳግም ጦርነት ስጋት ማንዣበቡ ተገልጿል። ይህ ስጋት በክልሉ ነዋሪዎች ላይ ከፍተኛ ኢኮኖሚ ቀውስ፣ የዋጋ ንረት፣ የባንክ አገልግሎት ገደብና የወጣቶች መሰደድ እያስከተለ ሲሆን ለሁለተኛ ዙር ግጭትም ሊዳረግ እንደሚችል ተሰግቷል። በፌዴራል መንግስትና በህወሓት መካከል ያለው አለመግባባት ዳግም ጦርነት ስጋት አጠናክሮታል። በክልሉ የነዳጅና የምግብ ግብአቶች ዋጋ ጭማሪ የታየ ሲሆን በጦርነት ሳቢያ 86 ቢሊዮን ብር የሚገመት ንብረት መውደሙ የትግራይ ኢንቨስትመንት ኮሚሽን አስታውቋል። የወጣቶች መሰደድና የህዝቡ ስነ ልቦና ቀውስ እየጨመረ መምጣቱ ጠቁመዋል። በጠቅላይ ሚኒስትር ዶክተር አብይ አህመድና መንግስት በትግራይ ክልል ሰላም እንዲሰፍን ዳግም ጦርነት እንዳይከሰትና ጽኑ ፍላጎት እንዳላቸውም ገልጸው ነበር። ይህ ሁኔታ በክልሉ ነዋሪዎች ዘንድ ከፍተኛ ስጋት የፈጠረ ሲሆን ቀደም ሲል የነበረው ጦርነት አሻራም አሁን ድረስ በስፋት እንደሚስተዋል ተመልክቷል። ከ2013 ዓ.ም ጀምሮ እስከ 2015 በፌዴራል መንግስቱና በትግራይ ኃይሎች መካከል በተደረገው ቢያንስ የ600 ሺህ ሰዎች ህይወት በቀጠፈ የእርስ በርስ ጦርነት በትግራይ በኩል ተሳትፎ የነበረው የ23 ዓመቱ አቤል ለደህንነቱ ሲባል ስሙ የተቀየረ አዲስ ግጭት መከሰቱ አይቀሬ መሆኑን እንደሚያሰጋው ይናገራል። እዚህ መቆየት ከእንግዲህ አስተማማኝ አይደለም የሚለው አቤል ሰዎች ሲሞቱ አይቻለሁ፣ ያንን ድጋሚ ማየት አልፈልግም፣ ጦርነቱ ዳግም ሊደርስብኝ አልፈልግም ሲል ስጋቱ ለኤፍቢ ገልጿል። መካከለኛው ምስራቅ ቀውስ ዓለም እያነጋገር ባለበት በዚህ ሰዓትም በቀይ ባህር በቀጠና አፍሪካ ቀንድ ሌላ ግጭት እያንዣበበ እንደሚገኝ የፌዴራልና የትግራይ ኃይሎች በሰሜን ኢትዮጵያ ድንበር አካባቢ ዳግም ኃይላቸው እያከማቹ መሆኑን ዘገባው ያመላክታል። በ2015 የእርስ በርስ ጦርነቱ ያስቆመው የሰላም ስምምነቱ በአግባቡ ተፈጻሚ ሳይሆን መቆየቱ የገለጸው ዘገባው በሁለቱም ወገኖች መካከል ያለው ግንኙነትም እጅግ ተለዋዋጭ ሆኖ ቀጥሏል ብሏል። ከትግራይ ጋር የምትዋሰነው የኤርትራና የኢትዮጵያ ግንኙነት ይበልጥ መሻከሩ ደግሞ ሁኔታውን ይበልጥ አባብሶታል ሲል ከሷል። እንደ ዘገባው ገለጻ ትክክለኛ ቁጥር ባይታወቅም ከጦርነቱ በፊት የ6 ሚሊዮን ህዝብ መኖሪያ የነበረችው ከትግራይ ክልል በመቶዎች የሚቆጠሩ ሰዎች በየቀኑ አውቶቡስና በአውሮፕላን እየወጡ ይገኛሉ። አቤልም ስደተኞች መቀላቀል ቢፈልግም ግጭትና ጸጥታ ችግር ከሌለባቸው ጥቂት ኢትዮጵያ አካባቢዎች አንዷ ወደ ሆነችውና 700 ኪሎ ሜትር ላይ ርቀት ላይ ወደምትገኘው አዲስ አበባ የሚጓዝ አውቶቡሶች ሙሉ ሆኖበታል። እዚህ ማንም የቀረ የለም ይላል። የመሰረታዊ ሸቀጦች እጥረት ከጊዜ ወደ ጊዜ የተባባሰ መጥቷል። የጎዳና ላይ ሻጮች በህገወጥ መንገድ የገቡ ነዳጅ ቦቴዎች በመንገድ መገናኛ ላይ የሚሸጡ ሲሆን ዋጋውን በጥቂት ቀናት ውስጥ ከ300 ወደ 450 ብር በፍጥነት ማሻቀቡ ኤኤፍፒ ተናግሯል። የፌዴራል ባለስልጣናት ለክልሉ የሚሰጡት ድጎማ ላለፉት ወራትም አቋርጠዋል። ብዙ የመንግስት ሰራተኞች ደግሞ አልተከፈላቸውም። ባንኮች የጥሬ ገንዘብ እጥረትም ገጥሟቸዋል ሲል ዘገባው ገልጿል። የ23 ዓመቷ ጨርጨር ከተማ ነዋሪ የሆነችው መሀል የተረፈ የከባድ መሳሪያ ድምፅ ስትሰማ ከ3 ዓመት ልጅ ጋር ለጥቂት ጊዜ ወደ ሌላ ከተማ ተሰዳ ነበር። አሁን መጠጥና ጭማቂ ወደምትሸጥበት ሱቋ ብትመለስም ንግዱ ግን ሙሉ ለሙሉ በሚባል ደረጃ መቆሙን ትናገራለች። እንደምታዩት ከተማዋ ጭር ያለች ናት፣ የሚንቀሳቀስ ሰው የለም ስትል ለኤፍቢ ገልጻለች። ጦርነቱ ከመጀመሩ በፊትም ልጄን ይዤ መውጣት እፈልጋለሁ፣ በጣም ፈርቻለሁ ብላለች። በጨርጨር የሚገኘው አንድ የአካባቢ ባለስልጣን ለኤፍቢ እንደገለጸው ከሆነ የጊዜ ጉዳይ ብቻ ነው አዲስ ጦርነት ይኖራል ያለው ዝናቡ ገብረመድህን የፌዴራል ኃይሎች ወታደሮቻቸውን በአቅራቢያ የሰማሩ ነው ብሏል። ዋና ፌዴራል ጦር ሰፈር ከጨርጨር 23 ኪሎ ሜትር ርቀት ላይ እንደሚገኝ፣ ወታደሮች ደግሞ 10 ኪሎ ሜትር ብቻ የሚርቁ ኮረብታዎች ላይ መመሸጋቸው ተናግሯል። የፌዴራልና የትግራይ አስተዳደሮችም ለውጥረቱ መባባስና እርስ በርስ ይወቃቀሳሉ። የፌዴራል ወታደሮች ከሁሉም አቅጣጫ እየገፉ ነው ያሉት የህወሓት ውስጥም በሁለተኛ ደረጃ አመራርነት ላይ የሚገኙት አማኑኤል አሰፋ ባለፈው ሳምንት ለኤኤፍቢ በሰጡት ቃል ትግራይ ፌዴራል ወታደሮች የተከበበች ነው ማለት እንችላለን ብለዋል። ግጭት የመከሰቱ ዕድል እጅግ ከፍተኛ ይመስላል ሲሉም አክለዋል። በማግስቱ ጠቅላይ ሚኒስትር ዶክተር አብይ አህመድ ባልተለመደ ሁኔታ በትግርኛ ቋንቋ ባደረጉት ንግግር ጦርነት እንደማይፈልጉ ገልጸዋል። ሆኖም ህወሓት ትንሽ እንኳን ቢሆን ስምምነት ለማድረግ ዝግጁ አይደለም ሲሉ ወቅሰዋል። ይህ የቃላት ምልልስ ጭር ባለችው የጨጨረው ገበያ ውስጥ አነስተኛ የቅመም ሱቅ ያላቸው የ50 ዓመቷ ብርሃነ ደህና ምንም ትርጉም የለውም፣ ጦርነት አጥፊ ነው፣ አገሮች ይፈርሳሉ፣ ከጦርነት የምናተርፈው ነገርም የለም በማለትም ተናግረዋል ሲል የዜና ወኪሉ ዘግቧል። ክብራትና ክብራን የተፎክስ ቤተሰቦች የዕለቱን ዜና በዚህ ቋጨው። ቀጣይ በሌላ ፕሮግራም እስክንገናኝ ቸር ቆዩ።